ሰላም ቤተሰቦች እንዴት ከርማችኋል? እንዴት ሰንብታችኋል? ለዛሬ በርስ በርስ ኮሚኒኬሽን ወይም ተግባቦት ጉዳይ አንዳንድ ወሳኝ የሆኑ ነጥቦችን ለማንሳት ነው የመጣሁት። ያው እንደሚታወቀው ኮሚኒኬሽን ለሚኖረን ተግባቦት በስራ አካባቢ ሊሆን ይችላል፣ በቤተሰብ አካባቢ ሊሆን ይችላል፣ በሰፈር አካባቢ ሊሆን ይችላል፣ በተለያዩ ሁኔታዎች ሊሆን ይችላል። በጣም ወሳኝ የሆነ የኛን ባህሪ የኛን መልካምነት በጥሩ ሁኔታ ሊቀርጽ ወይም ደግሞ በመጥፎም ሁኔታ ሊያሳይ የሚችል ስለሆነ እንግዲህ ጥቅምን ጉዳትም አለው ማለት ነውና ዞሮ የዚህ የተግባቦት ጉዳይ የሚወሰነው በእኛ ብቃት በእኛ በምንሰጠው ጉዳይ ነው ማለት ነው። የዘራነው ነው የምናጭደው ማለት ነው። ስለዚህ በዚህ ረገድ መታየት ያለባቸው በትኩረት ልንለማመዳቸው የሚገቡ ነጥቦችን አነሳለሁ። እነዚህ ነጥቦች በትክክል ስራ ላይ ካዋልናቸው ከሰዎች ጋር ያለንን ኮሚኒኬሽን በጥሩ ሁኔታ ሊያሻሽልልን እንደሚችል እርግጠኛ ነኝ። እስቲ እንድትሞክሩት እመክራለሁ። አንዱ የመጀመሪያው ትህትናን የመላበስ ጉዳይ ነው። እንግዲህ ትህትና እንዲሁ መቼም በትዕዛዝ የሚሆን ነገር አይደለም። ግን ቀስ በቀስ ራስን በመመልከት ራስን በማየት በመለማመድ ሊመጣ የሚችል ነው። እንግዲህ ችኩልነትን ማስወገድ ያስፈልጋል ማለት ነው። ችኩልነት የትም እንደማያደርስ ተረድቶ በትህትና ነገሮችን ከሰዎች ጋር ያለንን መልካም ግንኙነት እያሳደግን የምንሄድበትን ሁኔታ መፍጠር ያስፈልጋል ማለት ነው። ሌላ ሁለተኛው ነጥብ በምንም መንገድ ቢሆን የቱንም ያህል የምናምነው ሰው ቢሆን ስለሌላ ሰው የሚነግረን ነገር እንዳለ ተቀብለን ያን ሰው ምላሽ ለመስጠት በዛ ጉዳይ ላይ መጥፎ ቃል ለመናገር በፍጹም መቸኮል የለብንም። ምክንያቱም እውነት ተናግሮት እንኳን ቢሆን የተናገረበትን አውድ ማወቅ ያስፈልጋል፣ መጠየቅ ያስፈልጋል። ለምንድን ነው እንደዚህ አይነት ቃል የተናገርከው ብሎ መጠየቅ ያስፈልጋል። ከዛ በኋላ ነው ወደ ውሳኔ መድረስ የሚቻለውና ብዙዎቻችን ስለምንቸኩል ከሌሎች እንኳን ማረጋገጥ ሳያስፈልገን ክፉ ቃል ከአፋችን ይወጣና በኋላ እውነታውን ስንረዳው ደግሞ መልሰን ይቅርታ ለመጠየቅ እንኳን በጣም አስቸጋሪ ሁኔታ ላይ እንወድቃለን ማለት ነው። ስለዚህ ይህንን በትክክል ማየትና ችኮላን ማስወገድ ያስፈልጋል ማለት ነው። ሶስተኛ እንግዲህ የማንከፍልበት የሰላምታ ጉዳይ አለ። አሁን እንግዲህ በማወቅም ባለማወቅም ነው ብዙዎቻችን የገዛ ቤተሰቦቻችንን እንኳን ጠዋት ከእንቅልፋችን ስንነቃ እንደምን አደራችሁ፣ አዳር እንዴት ነበረ፣ እንቅልፍ ወሰደሽ ወይ አንባባለም። እንደው ቀጥታ እንደው ወደ ጉዳዩ መግባት ዝንባሌዎች አሉ። ከደጅም በምንመጣበት ጊዜ እንደዚሁ በተመሳሳይ ሁኔታ እንዴት ዋላችሁ፣ እንዴት አመሻችሁ የሚለው ነገር ብዙ ጊዜ የተዘነጋ ነው። በስራም አካባቢ ሊሆን ይችላል፣ በመኖሪያ ቤቶቻችንም አካባቢ ሊሆን ይችላል፣ በሰፈርም አካባቢ ሊሆን ይችላል። የማናውቀውን ሰው እንኳን እንደምን አደርክ እንደምን ዋልክ ማለት ምንም የሚጎዳ ነገር የለም። የማይጎዳህን ነገር በሙሉ ማድረግ በጣም መልካም ነገር ነው። ምንም የማትከፍልበት ነው። ሰላምታ መስጠት ምንም አያሳፍርም፣ እንደውም ያስከብራልና በተቃራኒውም ደግሞ የሚያስገኝልን አክብሮት እና ከሰዎች ጋር ያለንን ተግባቦት ለማሳደግ በጣም ጠቃሚ ስለሆነ ይሄንን ጉዳይ ትኩረት ልንሰጠው ይገባል፣ ልንለማመደው ይገባል። ሌላው አመስጋኝ አለመሆን ነው። እንግዲህ አመስጋኝ አለመሆን ከዚህ ከሃይማኖት ጉዳይ ጋር በተገናኘ አይደለም ብለው በማንኛውም ማህበራዊ ህይወታችን ውስጥ ሰዎች አስበው ለኛ አንድ ነገር ሲያደርጉልን አመሰግናለሁ ማለትም መለማመድ አለብን። ብዙዎቻችን በዚህ ረገድ ንፉግ ነን፣ በፍጹም ንፉግ ነን እና ይሄ ይገርመኛል እና ይሄ ትክክል አይደለም። አንድ ሰው በጽሁፍም ሊሆን ይችላል አስታውሶ የጠየቅነውን ነገር የሆነች ማስታወሻ ሲጽፍልኝ ይህን ስለጻፍክልኝ አመሰግንሃለሁ ብለን መመለስ መቻል አለብን። እሱ ብቻ አይደለም
የሆነ መልእክትም ሲልክልን ደርሶኛል አመሰግናለሁ ማለትም ያስፈልጋልና ይሄ ምንም የማይከፈልበት ግን በጣም የምንሰስተው ነገር ነው። ይህን በማድረጋችን ብቻ የተግባቦት ደረጃችንን በከፍተኛ ሁኔታ ስለምናሳድግ ይህንን በትኩረት ብናየው የሚል ሐሳብ ነው ያለኝ። ሌላው በአምስተኛ ደረጃ ማነሳው እንግዲህ ግልጽነትን በተመለከተ ብዙዎቻችን በማወቅም ባለማወቅም ግልጽነትን አናንጸባርቅም። ይሄ ማለት ምንድነው? አንድን ጉዳይ ለማስረዳት ዙሪያ ጥምጥም የሚሄድ ሁኔታ ሊኖር ይችላል። ይሄ ትክክል አይደለም። የምንፈልገውን ነገር እንፈልጋለን፣ ያልተመቸን ነገር አልተመቸኝም፣ የማትገዛውን ነገር በቃ ይሄን አልገዛም፣ ይሄን አላደርግም ማለት መቻል ያስፈልጋል። ግልጽና ቀጥተኛ መሆን ለኮሙኒኬሽናችን ለተግባቦታችን በጣም 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 ወሳኝ ነው። አለበለዚያ ግን አጉል ተስፋ ሰጥተን ግን የማናደርግ ከሆነ ደግሞ ኮሙኒኬሽናችንን ወይም ተግባቦታችንን ያበላሻል ማለት ነው። ስለዚህ በዚህ ረገድም ጥንቃቄ ማድረግ ያስፈልጋል። ሌላው በስድስተኛ ደረጃ ማነሳው ሐሜትና ያልተገባ ትችትን ማስወገድ ያስፈልጋል። ዝም ብለን በቃ በጣም ተቺ መሆንም አስፈላጊ አይደለም። በትንሽ በትልቁ ሰዎች ማብጠልጠል፣ መተቸት፣ እሱ አይረባም እሷ አትረባም ብሎ በቃ ለመናገር ኔጌቲቭ ነገሩን ብቻ ጊዜ መስጠት በጣም በጣም የተግባቦት ደረጃችንን በጣም ይጎዳል። ያ የምናወራው ሰውዬ አጠገባችን ባይኖር እንኳን ሌላው ሰው ነገ እኔንም እንደዚህ ነው የሚለኝ በማለት የኮሙኒኬሽን ያለንን የተግባቦት ጉዳይ ይሽረሽርብናል። ስለዚህ በዚህ ረገድ በጣም መጠንቀቅ ያስፈልጋል። ሐሜት አያስፈልግም። በፊት ለፊት ቅሬታ ካለ ያልተገባ ነገር ካለ በፊት ለፊት ያን ሰውዬ መጠየቅ ያስፈልጋል። እገሌ እንዲህ ነው ብሎ ለሌላ ሶስተኛ ሰው ለአራተኛ ሰው ማውራት እንደው ጥሬ ስጋውን መዘልዘል የሚባለው እንደሱ አይነት ነገር አያስፈልግም እና በዚህ ረገድ ያሉን ችግሮች ብንቀርፍ እንኳን በከፍተኛ ደረጃ የሰዎች ለሰዎች ጋር ያለን የተግባቦት ደረጃ እናሳድጋለን። ያ ማለት ደግሞ የበለጠ ምርታማ እንድንሆን ይረዳል ማለት ነው። ለምሳሌ የፈለገ ጎበዝ ሰራተኛ ብንሆን፣ የፈለገ ዕውቀት ያለው ሰው ብንሆን የተግባቦት ደረጃችን በጣም ዝቅ ያለ ከሆነ ተቀባይነታችን በጣም ይወርዳል ማለት ነው። በዚህ ብቻ ተግባቦቱ ደካማ በመሆኑ ብቻ ብዙ ነገር እናጣለን ማለት ነው። ስለዚህ ከሰዎች ጋር ያለን መልካም ግንኙነት በማሳደግ በስራም አካባቢ ውጤታማ መሆን ይቻላል። በቤተሰብ አካባቢ ውጤታማ መሆን ይቻላል። በሰፈር አካባቢ የተከበረ ሰው መሆን ይቻላል። ሌላው በሰባተኛ ደረጃ ማነሳው ሰው ሆኖ መቼ የማይሳሳት የለም። ጥፋቶች ሲኖሩ በቀጥታ ይቅርታ ለመጠየቅ መሰሰት የለብንም። ይቅርታ ለመጠየቅ ብቻ ሳይሆን ሰዎችም አጥፍተው ይቅርታ ሲጠይቁን ይቅርታውን ቀጥተኛ በሆነ መልክ ለመቀበል ምንም ወደኋላ ማለት የለብንም። ምክንያቱም ሰው በማህበራዊ ህይወት ውስጥ ሲኖር የተለያዩ ጥፋቶች ሊያጋጥሙ ይችላሉ። በማወቅም ባለማወቅም በተለያየ ምክንያት ግንዛቤ በማጣትም ሊሆን ይችላል። ስለዚህ ይቅርታ ብሎ ሰዎችን ለተከሰተ ጥፋት ወይም ደግሞ አለመግባባት ይቅርታ በመጠየቅ ነገሮችን ሳይባባሱ ማረም ኮሙኒኬሽንን የእርስ በርስ ኮሙኒኬሽንን ወይም ደግሞ የተግባቦት ደረጃን ለማሳደግ በጣም ወሳኝ ነውና ይህንንም ግምት ውስጥ ማስገባት ይኖርብናል። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።